እንዴት ናችሁ? ሰላም ናችሁ? ቤተሰቦቼ አልሐምዱሊላህ እኔ ደህና ነኝ። እናንተ እንዴት ናችሁ? አላችሁ? አለው ዛሬ በጁምዓ ቀን ተገናኝተናል። አልሐምዱሊላህ ለዚህ ቀን ላበቃን ምስጋና ይድረሰውና ጁምዓ እናንተ ጋር እንዴት ነው? እኔ ጋር አልሐምዱሊላህ ጥሩ ነው፣ ምንም አይልም። ቤት ያፈራውን አዘጋጅተን ቡናችንን ልንጠጣ የቡና ሰዓታችን ደርሷል። ቡናችንም እየፈላ ነው እና ሰላም ናችሁ? በተረፈ አልሐምዱሊላህ እኔ በጣም ደህና ነኝ። እንዴት ናችሁ? ዛሬ ሁለት ሰው ላመስግን ነው የመጣሁት። ወላሂ የእውነት ማለት ነው። የሀቅ የሰራ ሰው መስገን አለበት፣ ያልሰራ ሰው መኮነን አለበት። ማንን እና ማንን መስላችሁ? ሶስት ሰዎችን ላመሰግን ነው የመጣሁት። ሶስት ሰው እነማን እንደሆኑ ልንገራችሁ። አንደኛ ውድና ብርቅዬው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ፣ የፈለጋችሁ ሰው ጥሉት፣ የፈለጋችሁ ሰው የፈለጋችሁ ጥሉት፣ እጅግ በጣም ላደንቀው። ሁለተኛ ክብርት አዳነች አቤቤ የፍንፍኔ ከንቲባ። ሶስተኛ ጀግናው ልጃችን ጎበዙና ጀግናው አዶናይ ላመሰግን ነው የመጣሁት። ወላሂ እነዚህ ሶስቱን ነው። ሀቅ ነው አይደለም? እስቲ ተናገሩ ኮመንት ላይ። ምክንያቱም የሰሩት ስራ ዶክተር አብይ አህመድ ያችን የመሰለች ፍንፍኔን ባይሰራ ኖሮ ለመጣሽ ሆስፒታል ምን ልታሳዩ ነበረ? ምን ልትሉ ነበረ? ሌሎቹማ አሁንም ምቀኞች የሆነ ነገር እያላችሁ ምን ታሳዩ ነበረ? ምን ይደነቅልን ነበረ? ኢትዮጵያችን እኮ በዓለም ላይ ገና ታየች እኮ። ህዝብ አይቶ ጉድ እስኪል ድረስ ልጁ ራሱ አይቶ ይሄማ ጭራሽ በፊት እኮ ሲጠየቅ ኔትወርክ አለ ምን አይነት ሀገር ነው ኢትዮጵያ ማለት ኔትወርክ ራሱ አለ እያለ የመጣው ልጅ ባየው ነገር ተደምሞ ይሄማ የአውሮፓ ከተማ ነው እንጂ የኢትዮጵያ ከተማ አይደለችም ብሎ ፌን ተሰጥቶ እዚህ ጋር ዞር ብሎ ሲጠብቅ ጉራገኛ ይጠብቀዋል። እዚህ ጋር ዞር ብሎ ሲጠብቅ ትግረኛ፣ እዚህ ጋር ዞር ብሎ ሲጠብቅ አማርኛ ዘመን፣ እዚህ ጋር ኦሮመኛ። ፌን ተሰራው በዓለም ላይ እስካሁን በኢትዮጵያን ጀግኖች ልጆች እጅ ነው ፌን ተሰራው። ፌን ተሰራ አይታቸዋል። ሁለተኛ ደግሞ ክብርት አዳነች አቤቤን እንደዛ የፍንፍኔ ህዝብ ሲጠላት ስም ሲወጣላት ጨክኖ ሁለቱ እጅ ለእጅ ተያይዘው ያችን የመሰለች ውብ ከተማ ስላበረከቱልን በጣም እናመሰግናለን። እድሜ ጤና ይስጣችሁ። ገና ብዙ ትሰራላችሁ። በርቱ። ወረኛ ያውራ፣ እናንተ ቀጥሉት። ይሄንን ነገር የሚጠላው እውነቴን ነው የምላችሁ ትልቅ ምቀኛ ስፔሻሊ የኦሮሞ ጥላቻ ያለበት ሰው ብቻ ነው ይሄን ነገር ሊጠላና አሁንም ሊያወግዝ የሚችለው እንጂ ትክክለኛ አስተሳሰብ ያለ ሰው የሆነ ሰው ይሄንን ነገር መቼም ሳያደንቅና ሳያከብር አያልፍም ብዬ አስባለሁ። አዶናይ ደግሞ ውይ የኔ ውድ ወንድም አላህ ወላሂ ጨምሮ እድሜ ይስጥ፣ ጤና ይስጥ፣ እውቅና ይስጥ። ምን አይነት ልጅ ነክ? ኧረ ቢስሚላ ወላሂ ከክፉ አይን አላህ ይጠብቅ። የራሱን ታዋቂነት ወደ ጎን ትቶ የራሱን ክብር ወደ ጎን ትቶ ሌላ ትንሽ ልጅን ክብር ለማሰጠት እና እውቅና ለማሰጠት እንደዛ ጋርዶቹ እየገፈተሩት ስንት ነገር እያደረጉት ወላሂ እሱ ራሱ በጋርድ የሚንቀሳቀስ እና እኮ ለእኛ ብርቅዬ ነው ለኢትዮጵያ። እሱ ራሱ የራሱን እውቅናና የራሱን ብርቅዬነት ጎን ትቶ ያንን ምስኪን ልጅ ለማስተዋወቅ እና ሊያስተረጉምለት ምን ያህል እንደለፋ ግን አያችሁ። እንኳን ዛሬ እሱን ያህል ታዋቂነት ተውና ትንሽ ተራሳ ትንሽ እንኳን ሰፈር ውስጥ የሆነ ነገር ታዋቂ ከሆነ እኮ ሌላ ሰው እንዲታይና ሌላ ሰው እንዲታወቅ አይፈልግም። ምክንያቱም የራሱን ብቻ ነው አጉልቶ ማሳየት የሚፈልገው። ራሱ ብቻ እኔ ብቻ ልታይ፣ እኔ ብቻ ልታወቅ የሚል አቡ አላሁንም ጨምሮ ስጥት። እንደዚህ አይነት ጥሩ ልቦና አላህ እድሜ ልክም ባንተ ጋር ነው። ጤና እድሜ ይስጥህ የሚወድ ወንድም እና እንደዛ ነው የምላችሁ ውዶች። ይሄንን ካላከበራችሁ፣ ይሄን ነገር ካላደነቃችሁ የእናንተ ጥላቻ ስርዓቱ ላይ ሳይሆን ወይ ደግሞ ተበደልን ተቸገረ ተራምን ላይ ሳይሆን የኦሮሞ ጥላቻ ያለበት ሰው ብቻ። ምክንያቱም ዶክተር አብይ አህመድ ኦሮሞ መሆኑ ክብርት አዳነች አቤቤ ኦሮሞ መሆኑ ብቻ ነው እንጂ ጭንቅላታችሁን አዙሮ ይሄን ነገር ከጠላችሁ ጥላቻን ከዘራችሁ አሁንም ይሄ እንጂ የተሰራው ነገር ከበቂ በላይ ነው። ሰው ሳላሸበረቀት ሰውን በጊዜው ነው የሚያሸበረቀው። ታዲያ ዶክተር አብይ አህመድ ለ20 ሚሊዮን ህዝብ ላይ በየቤቱ ዳቦና እንትን ያቀብል እንዴ? ያለፉ መንግስቶችስ በየቤታችን አምጥተው ሲሰጡን ነበር እንዴ? ምን በላውን እነሱ ናቸው እንደሚሰጡ ነው የሚጠጣው። ሰው ስለምን አላሸበረቀ? ሰርታ አሸብርቅ። ለመዝረፍ እና ለመስረክ ካልሆነ ወይስ እኔ ካልገዛው ነው ነገሩ? ሁሉም በደረጃው ነው የሚገዛው፣ በጊዜው ነው። ጊዜ ጠብቅ። ጊዜ ከመጣ ምናልባት የሚመጣ ከሆነ ማለት ነው ጊዜው
እንጂ በየቤት ያንጠል ሰው ስለማመሽረቅ የለበትም። ከተማ በጥላቻ ያበዳችሁ እኔ ያልኩትና እኔ የፈለግኩት ሰው ብቻ ስልጣን ላይ ካልተቀመጠ የምትሉት ናችሁ። እሱ ዘመን አልፏል ውዶች፣ ማወቅ ያለባችሁ ነገር እሱ ዘመን አልፏል። የከሌ እኔ ዘር ይቀመጥ፣ የከሌ እኔ ዘር እንደዚህ ይሁን አልፏል። ምን ሆናችሁ ነው አሁንም በድሮ ጭንቅላት የምታስቡት? ኦሮሞ እኮ ቋንቋህን እንኳን አታውራ የተባለ ህዝብ እኮ ነው ዛሬ እየገዛ ያለው። ገዝቶም ታዲያ ሀገራችንን አሳየ እና ወሬን ብቻ ቀጠልኩ። ለሰብስክራይብ አታረጉ? አረ ላይክ እና ሰብስክራይብ አድርጉ እና ቋንቋውን እና ባህሉን እስከዛሬ ያቆየ ጀግና ህዝብ ነው። ገባችሁ አይደለ? እናንተ እዛ በየእንትኑ ስር ተሰርስራችሁ የምትንጫጩት አሁንም የምትንጫጩት ጥላቻ እንጂ ሌላ ነገር የተሰራው ነገር ወይ ጉድ! አያችሁ አይደል? እንዴት ትናንትና ጎረቤት ሀገር ሄዶ ቁልጭ ብሎ ልጁ ደንግጦ እንደቀረ የሚያወራውና የሚሰራውን አጡ ድንጋይ ለድንጋይ ሲያዞሩት አላያችሁ? ምንም ነገር የሚያሳዩት እና የሚያደርጉት ነገር ግራ ገብቷቸው ማለት ነው። ግራ ገብቶት እዛ እዙን የተመለከተው ራሱ ኢትዮጵያዊ ብቻ ነው። 70,000 ሰው ነው። 70,000 ራሱ የተመለከተው ኢትዮጵያኖች ብቻ ናቸው እንዳለ የሌላ ሀገር ዜጋ የለበትም። ላይ ሙሉ ራሱ ተከታተል የነበረው የኛንስ በስንት ሚሊዮን እንቆጠር አያችሁ አይደል? በዚህ ኩሩ ጥሩ ነገር ሲሰራ እስቲ አድንቁ። ምን ነው ክፋታችሁስ በዛ። አሁንስ አድንቁ ጥሩ ነገር ሲሰራ። መጥፎ ነገር ሲሰራ ብዙ ሰው ማሸብረቅ አለበት። አዎ ከማሸብረቅ በፊት ሰው መብላት አለበት። ለመብላት ደግሞ እሱ መስራት አለበት እንጂ ማንም መንግስት በየቤት ወጥቶ ዳቦ የሚሰጥ የለም። ስራ ዝም ብለህ ሂድና ወሬን እዚህ እንትን አትበል ብለህ በፊት ዘርፈ ከለመድክ አሁን የሚዘረፍ ነገር የለም። ስራ ሂድ። ስልጣንን በመጮህና ሌላውን በማንቋሸሽ አይደለም የሚመጣው፣ በመከባበር ነው እንጂ የተሰራውን ነገር በማመንና በመመስገን ነው እንጂ የሚመጣው። እና ውዶቼ ባካችሁ እየታየ አይደለም። ኧረ ሰብስክራይብ አድርጉኝ እና 1000 ያስገቡኝ ይባካችሁ። ምን ነካችሁ? እና ይሄን ነው የምላችሁ። ቡናው ፈልቷል። ቡናችንን እንጠጣለን። እጣናችንን እያጨስን ያ ረቢ ሀገራችንን ጠብቅልን። አንተ አሁንም ሀገራችንን ከፍ አድርግልን። እኛ በቆምንበት መድረክ ሁሉ እንዳሸነፍ ነው ታውቃላችሁ ወይ? የረሳሁት ነገር ያዳነ የደራርቱ ቤተሰቦችም የደራርቱ ሁሉ ቤተሰቦች የኔ ቆንጆች የኔ ማሮች አለ እድሜና ጤና ይስጣችሁ። አሁንም ዓለም ላይ ገናችሁ ታዩ። እሺ የኔ ውቦች፣ እነሱንም በጣም ነው የማመሰግነው ላደረጉት ነገር። ማመስገን ልመዱ ሰዎች። ዝም ብላችሁ ጥላቻን ብቻ አትዝሩ። የእናንተን ጥራት ነፃ አይታወቅም። አመስግኑኝ ብላችሁ ትችላላችሁ። ደህና ነገር ሲሰራ አመስግኑ፣ አክብሩ። ያው ይሄ ተሰርቷል ይሄ ይቀራል ይባላል እንጂ ድንጋይ ምን ያደርጋል እንትን ምን እንደሚያደርግ አላያችሁም? እንደ ዓለም ህዝብ አፉን ከፍቶ ሲያላያችሁ ምንማ እንደሚያደርግ አያችሁ እኮ። መጀመሪያ እኮ ሰው ከላይ ማመር አለበት እኮ። ሲታይ ያላማረ ሲበሉት ያቅራል ይባላል። ሲታይ ሳያምር ምን ያደርጋል? አቦ ዶክተር አብይ አላህ እድሜና ጤና ይስጣ። 1000 ዓመት ግዛ አላህ እድሜ ጨምሮልህ 1000 ዓመት ግዛ ረቅጠናት የትሙት እንኳን በዲሞክራሲ አንተ እየደበደብክም ግዛ። ይቀልዳሉ እንዴ? እንደ መስጠት ያሸበረቀች ከተማ ሰጥቶን ለዛውም በዚህ ስንት ተቃዋሚ ስንት ህዝብ ይነክሰው በተነሳበት ደደቡም አዋቂውም ያለ አዋቂውም አሁን እየከፈተበት እሱ ስራውን ብቻኛ ወደፊት ነን እያለ ማለት ነው። እና እድሜና ጤና ይስጥክ። 1000 ዓመት ግዛ ብያለሁ። 1000 ዓመት ከክፉ አይን ይጠብቅ፣ ከመቀኛ ከሟርት ይጠብቅ። አቦ አላ ወላሂ ሁላችሁንም መርቂያችኋለሁ። የዛሬ ጅምዓችን ይሄ ነው። ሀዬ ማሰላማ። ደህና ሁኑ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ቻው።